ኢትዮጵያ አዲስ የባህር በር አገኘች። 15 የብልጽግና ባለስልጣናት ታሰሩ። ታጣቂዎቹ ኢሳያስን ለመጣል ቃል ገቡ። ዓለም ጉድ ያለው ምስጢር ይፋ ሆነ። አሰብ ሲጠበቅ ሌላኛው ግዙፍ በር በድንገት ተከፈተ። ኢትዮጵያ በቀጠናው ላይ የጣለችው አስደናቂ የዲፕሎማሲ ወጥመድ ግብጽና ኤርትራን ዳግም በማያንሰራሩበት ሁኔታ መጥቷቸዋል። ፑንትላት ለኢትዮጵያ የሰጠችው ወርቃማ ዕድል የቀይ ባህርን ፖለቲካ እስከ ወዲያኛው ቀይሮታል። የታፈነው የኢትዮጵያ ትንፋሽ በጋርዌ በኩል መተንፈስ ጀምሯል። ጉዳዩን በዝርዝር እናስደምጣችኋለን። በአፍሪካ ቀንድ ሌላው የፖለቲካዊ መሬት መንቀጥቀጥ ተከስቷል። ለዓመታት በአስመራው መንግስት ላይ የትጥቅ ትግል ሲያካሂዱ የነበሩት ሁለት ግዙፍ የኤርትራ አፋር ድርጅቶች ፕሬዝዳንት ኢሳያስን በጋራ ለመጣል አዲስ አበባ ላይ ታሪካዊ ስምምነት ተፈራርመዋል። የሰመራው ጉባኤ ውጤትና የአዲስ አበባው ፊርማ ለአስመራ ቤተ መንግስት ምን ስጋት ይዞ መጣ? ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና የህዝብን አደራ በልተው በመሬት ቢዝነስ የከበሩት የባለስልጣናት መረብ በመጨረሻ ተበጣጠሰ። በአዲስ አበባ ከተማ አስተዳደር ውስጥ ተሸሽገው የመንግስትን መሬትና የህዝብን ካሳ ለግል ጥቅማቸው ሲያዝረከርኩ የነበሩ ከ15 በላይ የብልጽግና ባለስልጣናት ከቢሮ ወንበራቸው በቀጥታ ወደ ወህኒ ተወርውረዋል። ዝርዝሩን ይዘናል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የቀይ ባህር ወጥመድ ተበጠሰ። ኢትዮጵያ ሌላ የባህር በር አገኘች። ይህ ዜና በምስራቅ አፍሪካ የፖለቲካ ሰማይ ስር እንደ መብረቅ የተከሰተ ታላቅ የምስራች ነው። ለዘመናት ኢትዮጵያን ያለ ባህር በር ለማስቀረትና በኢኮኖሚ ለማነቆ የተሸረቡ ተንኮሎች ሁሉ በአንድ ጀንበር አቧራ ሆነው ቀርተዋል። አሰብን ስንጠብቅ የአሰብን በር ጥርቅም አድርገው የቆለፉ ኃይሎች ባልገመቱት አቅጣጫ የኢትዮጵያ የዲፕሎማሲ ክንድ ሌላ ታላቅ በር ሰብሮ ገብቷል። የኢትዮጵያ ከፍተኛ የዲፕሎማሲ ልዑካን በፑንትላንድ ዋና ከተማ ጋርዌ በድንገት መገኘታቸውና ለተከታታይ 2 ቀናት የተካሄደው ምክክር በቀጠናው ላይ አዲስ የመሬት መንቀጥቀጥ ፈጥሯል። ይህ በጋርዌ ቤተ መንግስት የተደረገው ድርድር ዝርዝሩ በሚስጥር ተይዞ ቢቆይም ከአዳራሹ የወጡ ፍንጮች ግን ግብጽና ኤርትራ የዘረጉትን ጂኦፖለቲካዊ ወጥመድ ሙሉ በሙሉ የሚያፈርስ ነው። ኢትዮጵያን ወደ ባህር በር እንዳትጠጋ ለማድረግ ግብጽና ኤርትራ የፈጠሩት ጥምረትና ለወራት ሲያሴሩት የነበረው ደባ በፑንትላንድ በኩል በተከፈተው አዲስ የባህር በር አማራጭ ምክንያት ውድቅ ሆኗል። የኢትዮጵያ ባለስልጣናትና የፑንትላንድ መሪዎች ያደረጉት ይህ ታሪካዊ ግንኙነት ኢትዮጵያ ከቀይ ባህርና ከህንድ ውቅያኖስ ጋር ያላትን ትስስር የሚያረጋግጥ ብቻ ሳይሆን የቀጠናውን የንግድ የበላይነት በእጇ የምታስገባበት ድል ነው። በተለይም እንደ ጋራድ ያሉ ግዙፍ የወደብ መሰረተ ልማቶች ለኢትዮጵያ የንግድ ፍሰት ክፍት እንዲሆኑ የቀረበው ሀሳብ በካይሮና በአስመራ ቤተ መንግስታት ውስጥ ትልቅ ድንጋጤን ፈጥሯል። ፑንትላንድ ለኢትዮጵያ የወደብ አማራጭ ለመስጠት ያላትን ጽኑ ፍላጎት በተደጋጋሚ ስትገልጽ የቆየች ቢሆንም አሁን የተደረገው የ2 ቀናት ከፍተኛ ስብሰባ ግን ጉዳዩን ከፍላጎት ባለፈ ወደ ተግባራዊ ስምምነት ያሸጋገረ መሆኑን ተንታኞች ይናገራሉ። ይህ አዲስ የኢኮኖሚ መተላለፊያ መስመር ኢትዮጵያን ከዓለም አቀፉ ማህበረሰብ ጋር በቀጥታ የሚያገናኝ የንግድ ወጪን በከፍተኛ ሁኔታ የሚቀንስና ሀገሪቱ በሌሎች ላይ ያላትን የጥገኝነት ስሜት የሚያስቀይር ነው። ኢትዮጵያ የባህር በር ፍለጋዋን በሶማሌላንድ በኩል ስትጀምር አይሆንም ብለው መንገድ የዘጉ ኃይሎች አሁን ደግሞ በፑንትላንድ በኩል የተከፈተውን ይህን አዲስና ሰፊ በር መዝጋት ወደማይችሉበት ደረጃ ላይ ደርሰዋል። የዲፕሎማሲው ጥረት ጥልቀትና የልዑካኑ ጥንካሬ የሚያሳየው ኢትዮጵያ ዳግም ወደ ባህር ባለቤትነቷ የምትመለስበት ጊዜ እጅግ መቅረቡን ነው። ይህ በጋርዌ የተከናወነው ታሪካዊ ክስተት በቀጣይ ቀናት ይፋ የሚደረጉ ተጨማሪ ስምምነቶች እንዳሉ የሚጠቁም ሲሆን ይህም ለኢትዮጵያ ሕዝብ ትልቅ የድል ብስራት፣ ለጠላቶቿ ደግሞ የማይታለፍ የፖለቲካ መርዶ ሆኖባቸዋል። ኢትዮጵያ አሁን በእጇ ያስገባቸው ይህ አዲስ ዕድል የነገውን ብልጽግና የምታረጋግጥበትና በምስራቅ አፍሪካ ያላትን የማይናወጥ ግዙፍነት ዳግም የምታወጅበት ታላቅ የታሪክ አጋጣሚ ነው። ይህ ስትራቴጂካዊ ድል የኢትዮጵያን የውቅያኖስ ባለቤትነት ህልም ወደ እውነት በመቀየር በቀጠናው ላይ አዲስና የማይበገር የኃይል ሚዛን መፍጠሩ ለዓለም አብስሯል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በስልጣን ስም የተፈጸመው ግዙፍ የመሬት ዝርፊያ 15 የአዲስ አበባ ባለስልጣናት በመጨረሻም ታሰሩ።
የአዲስ አበባ ነዋሪና የአርሶ አደሩ መብት ለዓመታት ሲጋፉ የቆዩ ከ15 በላይ ከፍተኛና መካከለኛ የመንግስት ባለስልጣናት የፍርድ ቤት ውሳኔ ተላለፈባቸው። ይህ እርምጃ በብልጽግና ፓርቲ ውስጥ የተሰገሰጉና በሙስና የተጨማለቁ አመራሮችን ለማጽዳት የተጀመረ ኦፕሬሽን ትልቅ ድል ተደርጎ ተወስዷል። አስደንጋጩ የሙስና ስሌት ከሐሰተኛ ተነሺ እስከ ሚሊዮኖች ካሳ። የእነዚህ ባለስልጣናት የክስ መዝገብ እንደሚያሳየው ወንጀሉ የተፈጸመው በድንገት ሳይሆን በጣም በታቀደና በተደራጀ መረብ ነው። በየካ ክፍለ ከተማ ውስጥ የተካሄዱ የልማት ፕሮጀክቶችን እንደ ሽፋን በመጠቀም ባለስልጣናቱ የሚከተሉትን አስደንጋጭ ድርጊቶች ፈጽመዋል። ምናባዊ ተነሺዎችን መፍጠር። በልማት ቦታው ላይ ምንም አይነት ይዞታ የሌላቸውን ግለሰቦች በሰነድ ላይ ግን ለልማት ተነሺ አስመስለው በማቅረብ የመንግስትን መሬት በነፃ ለግል ጥቅም እንዲውል አድርገዋል። የካሳ ክፍያ መዝረፍ። ለልማት ተነሺ ተብሎ የተመደበን በሚሊዮን የሚቆጠር የህዝብ ገንዘብ ከልማቱ ጋር ምንም ግንኙነት ለሌላቸው ግለሰቦች በማከፋፈል የራሳቸውን ድርሻ ሲቀበሉ ቆይተዋል። የመሬት ካርታ ማጭበርበር። የመስክ ልኬትና የሸንሽኖ ባለሙያዎችን በመጠቀም ባዶ መሬቶችን በህገወጥ መንገድ ሸንሽኖ በማዘጋጀትና ካርታ በማውጣት ለሽያጭ አቅርበዋል። የውሳኔው ዝርዝርና የተከሳሾቹ ማንነት። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት አቃቢ ያቀረበውን የሰውና የሰነድ ማስረጃ ከመረመረ በኋላ ተከሳሾቹ መከላከል እንደማይችሉ በማረጋገጥ የጥፋተኝነት ውሳኔ አስተላልፏል። በተለይም በክፍለ ከተማው የመሬት አስተዳደር ውስጥ ቁልፍ ቦታ የነበራቸው ወይዘሮ ምህረት ደስታ የለማ መሬት ዝግጅት የስራ ሂደት መሪ እና አቶ ዮሐንስ ፋንታ የካርታ ዝግጅት ባለሙያ በዋና ወንጀል ፈጻሚነት ተጠቅሰዋል። እነዚህ ግለሰቦች የአርሶ አደር ኮሚቴዎችን በማስተባበር የከተማውን የመሬት ባንክ ለግል ጥቅማቸው ሲያሟጥጡ እንደነበር ፍርድ ቤቱ አረጋግጧል። ይህ የሙስና መረብ የተዘረጋው በትክክል መሬት ለሚያስፈልጋቸው አርሶ አደሮችና ለልማት ተነሺዎች ሊሰጥ የሚገባውን እድል በመንጠቅ ነው። ተከሳሾቹ የአርሶ አደር ኮሚቴ ሆኖ በተመደቡበት ወቅት እውነተኛ አርሶ አደሮችን ወደ ጎን በመተው በህገወጥ መንገድ የተደራጁ ሰዎችን ተጠቃሚ በማድረግ የከተማዋን መሬት አስተዳደር ስርዓት አናግተዋል። የዜጎቹ ሮሮና የመንግስት ምላሽ። የአዲስ አበባ ነዋሪዎች በተለይም በየካ ክፍለ ከተማ የሚኖሩ ዜጎች በመሬት አስተዳደር ላይ የሚፈጸመው በደል እንዲቆም ሲጮሁ መቆየታቸው ይታወሳል። የአሁኑ ፍርድ ቤት ውሳኔ በመንግስት መዋቅር ውስጥ ተሸሽገው የህዝብን ሀብት ለሚመዘብሩ አካላት ግልጽ ማስጠንቀቂያ ሆኗል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የኤርትራ አፋር ታጣቂዎች ታሪካዊ ውሳኔ። የአስመራውን መንግስት ለመጣል አዲስ አበባ ላይ የተመሰረተው አዲሱ ጥምረትና የኢሳያስ ቀጣይ ስጋት። በአፍሪካ ቀንድ የፖለቲካ ትኩሳት ውስጥ አዲስና አስገራሚ ምዕራፍ ተከፍቷል። ለዓመታት በኤርትራ መንግስት ላይ የትጥቅ ትግል ሲያካሂዱ የነበሩት ሁለት ግዙፍ የአፋር የፖለቲካና የትጥቅ ድርጅቶች የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዲሞክራሲያዊ ድርጅት ለየብቻ መሮጥ አብቅቶ የፕሬዝዳንት ኢሳያስ አፈወርቂን መንግስት በጋራ ለመፋለም በይፋ ተዋህደዋል። ትላንት የወጡ ዘገባዎች እንደሚያመለክቱት ይህ ታሪካዊ ስምምነት በኢትዮጵያ መዲና አዲስ አበባ የተፈረመ ሲሆን ውሳኔው የመጣው ከጥቂት ሳምንታት በፊት በሰመራ ከተማ የአፋር ሱልጣኖች፣ ታዋቂ ምሁራንና ወጣቶች በተሳተፉበት ታላቅ ጉባኤ ላይ የተደረሰውን መግባባት ተከትሎ ነው። የአፋር ብሔራዊ ጉባኤ ቃል አቀባይ አቶ አሊ መሐመድ ዑመር እንደገለጹት አዲሱ ጥምረት ግቡ አንድ ነው፣ እሱም በአስመራ ያለውን የብረት መዳፍ አገዛዝ መገርሰስ። ይህ ስምምነት ልዩ የሚያደርገው በኤርትራ ምድር እስካሁን ጠንካራ የትጥቅ ተቃውሞ ባልገጠማቸውና በማንኛውም የተቃውሞ እንቅስቃሴ ላይ ባላቸው ቀድሞ የመምታት ስልት በሚታወቁት ፕሬዝዳንት ኢሳያስ ላይ የተሰነዘረ ግልጽ ማስጠንቀቂያ መሆኑ ነው። አቶ አሊ አክለውም በአካባቢው ያለውን አምባገነን ስርዓት ለመጣል በምናገኘው ድል በሙሉ አብሮ መስራት የግድ መሆኑን አምነንበታል ሲሉ የትግሉን ቆራጥነት ገልጸዋል። ይህ ውህደት ይፋ በሆነበት በዚህ ሳምንት ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ልዩ ቃለ ምልልስ አድርጋለሁ በማለት ማስታወቂያዎችን እያስለቀቁ መገኘታቸው ለጉዳዩ ሌላ መልክ ሰጥቶታል። ብዙዎቹ ፕሬዝዳንቱ በዚህ ቃለ ምልልስ ላይ ስለ ቀይ ባህር ፖለቲካና ስለ ውስጣዊ ስጋቶች ምን ሊሉ እንደሚችሉ በጉጉት እየጠበቁ ነው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።